ኤአይ ለዓለማችን ገጸ በረከት ወይስ ተግዳሮት? ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ወቅታዊ ጉዳይ ላይ ያተኮረ የዜና ፕሮግራማችን ነው። አስፈላጊ መረጃዎችንና ጠቃሚ ሀሳቦችን ይዘናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዓለማችን በተለያየ ኩነት እየተናጠች ባለችበት በአሁኑ ወቅት ከዳር እስከ ዳር ጦርነት፣ መፈናቀል፣ የመሬት መንቀጥቀጥና ብሎም መቋጫ ያጣው አልሸነፍ ባይ የዓለም መሪዎች የቃላት ምልልስ ዜናዎች ሆነው በሰነበቱበት አሁን ደግሞ የበርካቶችን ቀልብ ግማሹን በደስታ ግማሹን ደግሞ በስጋት የሰረቀው የኤአይ ማለትም የአርቲፊሻል ኢንተለጀንስ ቴክኖሎጂ ጉዳይ ሳይሆን እንዳልቀረ በርካታ ዕውቅ ሚዲያዎች ሳይቀሩ ትኩረት ሰጥተው ያጤኑታል፣ ብሎም የዜና አውታሮቻቸውን ወደ ኤአይ ያዞሩ ይመስላሉ። ለክስተቶች ቅርብ ነው ተብሎ የሚነገርለት ቢቢሲ በገጹ ሽፋኑ ይዞት እንደወጣው መረጃ ከሆነ ኤአይ የሆሊውድን የፊልም መንደር ማንኳኳት ከጀመረ ሰነባብቷል። እጅግ በርካታ ጥያቄዎችንም ከዚህም ከዚያም ማንሳታቸው ቀጥለዋል ሲል ያትታል። ኤአይ የሰዎች የማሰብ ችሎታ የሚጠይቅ ተግባራትን ማከናወን የሚችሉ ማሽኖችንና ሮቦቶችንም በመፍጠር ላይ ያተኮረ ሰፊ የኮምፒውተር ሳይንስ ዘርፍ ነው የተባለው ይህ ቴክኖሎጂ የሆሊውድ ፊልሞችን በቁጥር 1 ጠላት ነው እያሉት ይገኛል። ለዚህም ብዙዎች ሀሳባቸውን ሲገልጹ አሁንም በሆሊውድ ኦስካር አሸናፊዎች ውስጥ ኤአይ አለ፣ ለዚህም ነው ኤአይ ጠላታችን ነው የምንለው ይላሉ። በዚሁ ግዙፍ የሆሊውድ ዘርፍ ውስጥ ያሉ በርካቶችም ኤአይ ለወደፊት ህይወታቸው ምን ማለት እንደሆነ ፈርተዋል፣ እጅግም አስጨንቋቸው እንደሆነ ከሰሞኑ ሆሊዳውያን ሀሳባቸውን በተደበላለቀ ስሜት ሲሰነዝሩ ሰነባብቷል። በእርግጥ የአሜሪካ የቴክኖሎጂ ኩባንያዎች አሁን ባለፈው የአሜሪካ የቅጅ መብት ህግ አይኗን የተከለችበትን የምንጊዜም ተገዳዳሪዋን ቻይና መወዳደር ብሎም አልፋ መሄድ እንደማትችል ለመግለጽ አበክረው በመናገር ኤአይን እንደ ብሔራዊ ደህንነት ለማሰልጠን ቢፈልጉም የሆሊውድ ሰዎች ግን በተቃራኒው የቴክኖሎጂ ኩባንያዎች የመዝናኛ ኢንዱስትሪውን ለማድከም እየሞከሩ ነው። ኤአይ በአሜሪካ ዓለም አቀፋዊ የፈጠራ ኢንዱስትሪዎች ውጪ መምጣት እንደሌለበት እናምናለን ሲሉ የኤአይን እገዛ በአንዳች ሰዋዊ ጥርጣሬ ከመንደራቸው እየነገሩት ይገኛሉ። በብዙ ጽሑፎች እንዲሁም የፊልም ባለሙያዎች ለአሜሪካው የትራምፕ አስተዳደር ስጋታቸውን ከዕለት ዕለት እየገለጹ ይገኛሉ። በኤአይ ኩባንያዎችና በሆሊውድ የፊልም ዓለም ሰዎችም መካከል የቃላት ጦርነት ተባብሶ ቀጥሏል። መቋጫውስ ምን ይሆን የሚለው ለበርካቶች ጥያቄ ሆኖ እንደቀጠለ ይገኛል። ሆኖም ኤአይ በፊልሙ ኢንዱስትሪ ብቻ አይደለም፣ በፋይናንስ፣ በጤና፣ በትራንስፖርትና በተለያዩ ዘርፎች ሰዎችን የሚተኩ ኮምፒውተሮችና ሮቦቲክሶችን አካቶ የያዘ ኩባንያ ነው። ታዲያ የሰዎችን ቦታ የሚተኩ እነዚህ ማሽኖች ሰዎችን ከስራ ገበታቸው አፈናቅለዋል። የሚያመጡት የዓለም ክፍተትስ ትርፉ የቱ ጋር ነው? የሰዎችን እርዳታ አልፈልግም ያለች ዓለምስ መጨረሻዋ ወዴት ነው? ነገሩ አሳሳቢ ደረጃ ላይ ደርሷል። ኤአይ እንደ ቶም ሃንክስና ሃሪሰን ፎርድ ያሉ ተዋንያኖችን እርጅናቸውን ማጥፋት ችሏል። በርከት ያሉ ፊልሞችንም ኤአይን ድምጽ ለመቀየር ተጠቅመውበታል። ለዚህም ነው ሆሊውድ በአዲሱ ቴክኖሎጂ መጫወት ጀምሯል የተባለው። የኤአይ ጉዳይ ለከፊሎቹ ውሃ ለከፊሎችም እንደ እሳት ሆኖባቸዋል። ታዲያ ኤአይ ለዓለማችን ገጸ በረከት ወይስ ተግዳሮት ነው የሚለው ጉዳይ አሳሳቢነቱ ቀጥሏል። አህጉራችን አፍሪካስ ኤአይ ምን ይዞባት ይመጣ ይሆን? ተጠባቂ ጉዳይ ሆኗል።